ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ፣ ኮሜንትና ሼር እያደረጋችሁ የተመራረጡ መረጃዎቻችን ተቋዳሹ ነው። በቀጥታ ወደ መረጃው። የጉድ ሀገር ገንፎ እያደር ይፋጃል እንዲሉ አበው ከኢትዮጵያ ብሔራዊ ጥቅም በተቃራኒ ቆመው የኢትዮጵያን ሕዝብ ለእርስ በርስ ጦርነት ያነሳሱ የነበሩት ፖለቲከኞች በህይወታቸው ተሰምቶ የማያውቅ ዱብዳ ወርዶባቸዋል ተብሏል። ከጸረ ኢትዮጵያውያኑ ኢሳያስ አፈወርቂ ጋር በማበር ሀገራችንን ለዘላቂ ትርምስ ለመዳረግ ሲንቀሳቀሱ የነበሩት ጸረ ህዝቦች በትራምፕ አስተዳደር ከባድ ውሳኔ ተላልፎባቸዋል። በዚህም የቀድሞ የውጭ ጉዳይ ሚኒስትር ኋላ ላይም የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ የነበረው አቶ ገዱ አንዳርጋቸው ከበድ ያለ ዱብዳ ገጥሞታል ተብሏል። በአማራ ክልል ያለውን ውጥረት ተከትሎ ነፍጥ ካነሱ ታጣቂዎች ጋር ህብረት በመፍጠር በተለያዩ ሚዲያዎች ላይ ፖለቲካዊ ድጋፍ ሲያደርግ የነበረው አቶ ገዱ አንዳርጋቸው አሜሪካ ከሀገር ይውጡልን ካለቻቸው ሰዎች መካከል አንዱ መሆኑን አሰብ ፕሬስ ከታማኝ ምንጮች ሰምታለች። በዘመነ ኢህአዴግ ጊዜ በአማራ ክልል ፕሬዝዳንት የነበረው አቶ ገዱ አንዳርጋቸው በቅርብ ቀናት ውስጥ አሜሪካን ለቆ ካልወጣ በግድ ወደ ኢትዮጵያ እንዲመለስ እንደሚደረግም ነው የተገለጸው። በእድሜ መግፋትና አብሮት ባደገ ስንፍና ምክንያት አሜሪካ ሀገር ውስጥ ስራ ሰርቶ መኖር እንደማይችል የተገለጸው አቶ ገዱ የወጣውን ህግ ተከትሎ ዛሬ ማለዳ ላይ ስልጣን ላይ በነበረ ሰዓት ገብቶበት የነበረውን የነጩ ቤተመንግስት በርቀት ቆሞ ቢመለከትም ተስፋ ሰጪ ነገር አላገኘም ተብሏል። የትራምፕ አስተዳደር በበኩሉ አዲሱ ህግ ማንኛውም ከዚህ በፊት የወጣ አዋጭ ተጠቃሚ የነበረ ሰው ከሀገር ይውጣልኝ ባለስልጣን ነኝ የሚል ነገር አይሰራም ማለቱም እየተሰማ ነው። አሜሪካ ከዚህ ውሳኔ የደረሰችው በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ከሚል ድምዳሜ በመነሳት እንደሆነ ይፋ አድርጋለች። ይህ ውሳኔ በቅርቡ የብልጽግና መንግስት ይህን ዓመት አይጨርስም በማለት ትንተና ሲሰጡ ለነበሩ አቶ ገዱ አንዳርጋቸውና የሻዕቢያ መሪዎች አስደንጋጭ እንደሚሆኑባቸው ዜናውን የሚከታተሉ አመልክተዋል። ከማስደንገጥም አልፎ እንቅልፍ የሚነሳ እንደሆነም ነው እየተገለጸ ያለው። በሌላ መረጃም ላለፉት 3 ቀናት በመቀሌ ሲካሄድ የነበረው የህወሓት ማዕከላዊ ኮሚቴ ስብሰባ የተለያዩ ውሳኔዎችን አሳልፎ አቅጣጫዎችን ማስቀመጡን ፓርቲው ባወጣው መግለጫ አሳውቋል። በመግለጫው በ2017 በነበረው ውስጣዊ የፓርቲው ጉዳዮች የተደረገው ሰላማዊ ትግል በስኬት መጠናቀቁን ማዕከላዊ ኮሚቴው ድምዳሜ ላይ ደርሷል ያለው ህወሓት የክህደት ያለው ቡድን ላይ የተወሰደውን እርምጃም እንዳደነቀ አስረድቷል። በ3 ቀናቱ የማዕከላዊ ኮሚቴ ስብሰባ የፕሪቶሪያውን ስምምነት በተመለከተ ውይይት መካሄዱን ገልጾም የትግራይ ህዝብና ህወሓት ስምምነቱን ተግባራዊ ለማድረግና ወደ ዘላቂ ሰላም ለመሸጋገር በትዕግስት እየሰሩ ነው ብሏል። ስምምነቱ አደጋ ላይ የወደቀው አደራዳሪዎችና ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና ባለማድረጋቸው ነው የሚል አቋም ላይ መድረሱን ያሳወቀው መግለጫው ሲቀጥልም የትግራይ ህገ መንግስታዊና ሉዓላዊ መሬት ሊጣስ አይገባም በማለት ገልጿል። ስለዚህም ይህንን መሬት ነፃ ለማውጣትና የተፈናቀሉትን ወደ ቤታቸው ለመመለስ በሙሉ ኃይል ለመታገል የሚያስችል ድምዳሜ ላይ እንደተደረሰ አስታውቋል። በተጨማሪም በክልሉ ባለው ማህበራዊ ቀውስ፣ በሰራዊቱ ውስጥ ባጋጠመው ችግር፣ በሰላምና ደህንነት ጉዳይ፣ በመልካም አስተዳደር ችግር ላይ በሌሎችም ጉዳዮች ላይ የፓርቲው ማዕከላዊ ኮሚቴ በዝርዝር ከተወያየ በኋላ አቅጣጫዎቹን በማስቀመጥ መበተኑን ህወሓት በመግለጫው አብራርቷል። በሌላ መረጃም ኤርትራ ለቃ በመውጣቷ እናዝናለን ሲል ኢጋድ ገለጸም። የምስራቅ አፍሪካ የልማት በይነ መንግስታት ወይንም ኢጋድ የኤርትራን መልቀቅ አስመልክቶ በሰጠው መልስ ውሳኔው አሳዛኝና ወቅቱን ያልጠበቀ ነው ብሏል። ኢጋድ ይህንን መልስ የሰጠው የአስመራ መንግስት ከአባልነት ራሱን ማግለሉን የሚገልጽ ደብዳቤ የደረሰው መሆኑን ተከትሎ ነው። ኢጋድ በምላሹ ኤርትራ እዚህ ውሳኔ ላይ የደረሰችው ለዓመታት ያህል ምንም ተሳትፎ ሳታደርግ ከቆየች በኋላ እንደሆነ ማስታውቋል። ኤርትራ ከኢጋድ ራሷን አግልላ ለ2 አስርት ዓመታት ያህል የቆየች መሆኗን ያወሳው ድርጅቱ ይሁንና በጁን ወር 2023 ተመልሳ ወደ አባልነት መቀላቀሏን አስረድቷል። በ14ኛው የኢጋድ የመሪዎች ስብሰባ ወቅት ኤርትራ ተመልሳ አባል ለመሆን በምትጠይቅበት ወቅት ያለ ድምጽ ልዩነት በደስታ አቀባበል ተደርጎላት እንደነበር ገልጿል። ኢጋድ መግለጫውን በመቀጠል ኤርትራ በ2023 ተመልሳ አባል ብትሆንም በየትኛውም የድርጅቱ ስብሰባዎችና እንቅስቃሴዎች ላይ ተሳትፋ እንደማታውቅ ጠቅሶ ይሁንና የድርጅቱ ጽሕፈት ቤት በትዕግስት የግንኙነት በሩ እንዳይዘጋ አድርጎ መቆየቱን አስረድቷል። ጨምሮም ኤርትራ በድርጅቱ ውስጥ ተጨባጭ በሚል ሐሳብ ሳታቀርብ ወይንም የተቋሙ የፖሊሲ ማሻሻያ ላይ ተሳትፎ ሳይኖራት በድጋሚ ለመውጣት መወሰኗ እንዳሳዘነው አስታውቋል። ከኤርትራ መንግስት ጋር የሚኖረው ግንኙነት እንደሚቀጥል የገለጸው ኢጋድ ኤርትራም ይህንን ውሳኔዋን መልሳ ታጤናለች የሚል ተስፋ እንዳለው አስረድቷል። በሌላ መረጃ
ከነገ ጀምሮ ባሉት 7 ተከታታይ ቀናት መንገድ የዘጋችሁበትን አጥር አንሱ፣ መንገዱንም ለትራፊክ እንቅስቃሴ ክፍት እንድታደርጉ በጥብቅ እናሳስባለን ሲል የአዲስ አበባ ከተማ መንገዶች ባለስልጣን ገለጸ። በአዲስ አበባ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት ከነገ ጀምሮ በ7 ቀናት ያጠሩትን አጥር እንዲያነሱ ማሳሰቢያ ተላለፈ። አዲስ አበባ ከተማ መንገዶች ባለስልጣን በተለያዩ የከተማ ክፍሎች የተገነቡ የውስጥ ለውስጥ መንገዶች በህገወጥ መንገድ በግለሰቦች ታጥረው የተዘጉ መሆናቸውን አመልክቷል። ድርጊቱ የህብረተሰቡን በመንገድ ሀብት የመጠቀም መብት እየተጋፋ ከመሆኑም በተጨማሪ የትራፊክ እንቅስቃሴው እንዲስተጓጎል አሉታዊ ተጽዕኖ አሳድሯል ብሏል። በመሆኑም በሁሉም የከተማ ክፍሎች የሚገኙ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት ከነገ ጀምሮ ባሉት 7 ተከታታይ ቀናት መንገድ የዘጉበትን አጥር እንዲያነሱና መንገዱን ለትራፊክ እንቅስቃሴ ክፍት እንዲያደርጉ በጥብቅ አሳስቧል። በተጠቀሰው የጊዜ ገደቡ ውስጥ አጥር የማያነሱ አካላት በሕግ ተጠያቂ እንደሚደረጉ ማስጠንቅቋል። ይህ ጉዳይ በበርካታ ሰዎች ዘንድ ጥያቄ የሚነሳበት ነው። የውጭ መረጃ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የቱርክ አቻቸው ሬሲፕ ታይብ ኤርዶጋን በዛሬው ዕለት በቱርክሜኒስታን በነበራቸው ቆይታ በሁለትዮሽ ትብብር በቀጠናዊ ጉዳዮችና በዓለም አቀፍ ውጥረት ላይ ያተኮረ ወሳኝ ውይይት አደረጉ። ሁለቱ መሪዎች በተገኙበት በቱርክሜኒስታን እየተካሄደ ባለው ዓለም አቀፍ የሰላም ጉባኤ ጎን ለጎን ሲሆን ለ40 ደቂቃዎች የቆየ ቆይታ ማድረጋቸውን ክሬምሊን አስታውቋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ውይይቱን አዎንታዊ ሲሉ የገለጹት ሲሆን ከሶስተኛ ወገኖች ከምዕራባውያን ጫናዎች ቢኖሩም የሁለቱ ሀገራት የንግድና የኢኮኖሚ ግንኙነት ተጠናክሮ ቀጥሏል ብለዋል። በውይይቱ የተነሱ ዋና ዋና ነጥቦችን ስንመለከት የቱርክ የመጀመሪያ የሆነውና በሩሲያ ሮሳቶም ኩባንያ እየተገነባ የሚገኘው የአኩዩ የኒውክሌር ኃይል ማመንጫ ጣቢያ ግንባታን በተመለከተ መሪዎች ተወያይተዋል። ፕሮጀክቱ በተያዘለት ጊዜ እንዲጠናቀቅ ሩሲያ ግዴታዋን እንደምትወጣ ቃል አቀባዩ አረጋግጠዋል። መሪዎቹ በዩክሬን ጉዳይ ላይ ሰፊ ሀሳብ የተለዋወጡ ሲሆን የቱርክ ሚዲያዎች እንደዘገቡት ከሆነ አንካራ በሰላም ንግግር ዙሪያ የተፈጠረውን አለመግባባትን ለመፍታት የምክክር መድረክ ለማዘጋጀት ፍላጎት አላት። የአውሮፓ ህብረት ቤልጂየም ውስጥ በሚገኘው ዩሮክሊር በኩል የሩሲያን መንግስት ለማገድና ለዩክሬን ብድር ዋስትና ለመጠቀም የሚያደርገውን እንቅስቃሴ ሁለቱ መሪዎች አውግዘዋል። ፔስኮቭ ጉዳዩን ትልቅ ማጭበርበር ያሉ ሲሆን ይህ አካሄድ የዓለም አቀፉን የፋይናንስ ስርዓት መሰረት የሚንድ እንደሆነ ሁለቱ መሪዎች ተስማምተዋል። የአውሮፓ ህብረት ለዩክሬን የሚሰጠውን ብድር ለመደገፍ በቤልጂየም የሚገኘውን ወደ 210 ቢሊዮን ዩሮ 246 ቢሊዮን ዶላር የሚጠጋ የሩሲያ ማዕከላዊ ባንክ ንብረት ለማገድ እየሰራ መሆኑም ይታወቃል። በሌላ መረጃ ባይሮን የሚል ስያሜ የተሰጠው አውሎ ነፋስ በጋዛ ሰርጥ የ9 ሰዎችን ህይወት ነጠቀም። ጋዛን እየመታ ያለው ባይሮን አውሎ ነፋስ በጎርፍና በግንባታ መደርመስ ምክንያት እስካሁን ቢያንስ 9 ሰዎች ሲሞቱ በርካቶች ቆስለዋል ሲል ዋፋ የዜና ወኪል ዘግቧል። በሰሜን ጋዛ ግዛት በቢር አነናጃ አካባቢ የተፈላቀሉ ሰዎችን የሚጠለልበት ቤት ወድቆ 5 ፍልስጤማውያን በአንድ ሌሊት መሞታቸውን የአካባቢው ምንጮች ለዋፋ ገልጸዋል። አርብ ጎህ ሲቀድ በምዕራብ ጋዛ ከተማ ሪማል ሰፈር በተፈናቀሉ ሰዎች ድንኳን ላይ አንድ ትልቅ ግንብ ፈርሶ 2 ሰዎች ህይወታቸው አልፏል። በትናንትናው ዕለት በሻቲ ካምፕ ውስጥ በተፈጠረ መደርመስ ምክንያት አንድ ሰው ህይወቱ ሲያልፍ አዲስ የተወለደ ህፃን ደግሞ በካን ዩኒስ አቅራቢያ በሚገኘው አልማዋሲ አካባቢ በቅዝቃዜ ሳቢያ ህይወቱ አልፏል። ከ800 ሺህ የሚበልጡ ጋዛውያን የጎርፍ አደጋ ተጋርጦባቸዋል ሲል የተባበሩት መንግስታት ድርጅት ያስታወቀ ሲሆን ኃይለኛው የክረምቱ አውሎ ነፋስ በሰርጡ ውስጥ ውድመት እያስከተለ ነው። ክቡራትና ክቡራን የቻናላችን ቤተሰቦች እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። እነዚህንና መሰል አንኳርና አጫጭር መረጃዎችን በየዕለቱ ለማግኘት ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ ኮሜንት፣ ላይክ እና ሼር በማድረግ አብሮነታችሁን ታሳዩን በአክብሮት እንጠይቃለን። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝም በያላችሁበት መልካም ቀን መልካም ጊዜ ተመኛለን።